ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው ነገ መልሰው የሆነ ነገር ሊያደርጉኝ ይችላሉ። እስኪ ትንሽ ትታገሱኛላችሁ ይሄንን ለመናገር ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃና በማስረጃ ማለት ነው። እና ያለው ነገር እንደዛ ነበር ኢምራንዬ። እሺ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይሄን ነገር ሰምታችኋል። ግን እዚህ ጋር አንድ ጥያቄ አለኝ። መሀል ላይ ስትናገር ምን ብለሃል? የሆኑ ሰዎች ናቸው በብር የሸወዱኝ እና እስልምና ላይ ፖለቲካ ስለሆነ መዝሙር ስሰማ ለቅስ ነበር ብለን ነገርና በሚሊዮን ይታያል ብለው ነበርና ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ የተሰራውን ነገር ነግረህን ነበር። ግን ያልገባኝ ነገር ወደ ሚዲያ ሲያቀርቡ ምን ብለው አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረን። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ ኢምራን። መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም። ለነሱ ግን በጣም መጀመሪያ ግን ነበር ያለው ብዙን እናግዛለን። እንዴት ብዙን ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለምን እኛ ያያልን ይሄ ሚዲያ ምን ልስራ ያለ ሚዲያ ያያል አገዙት ብንላቸው እኮ በጣም እናግዛለን። ከ100,000 በላይ ሰብስክራይብ ነው ያለው ሚዲያውና ወደ 150,000 ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምን አትነግረንም አንተ? አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን እንድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም ያው ሁለተኛ ጊዜ ወደ ጎዳና እንደወጣ እኔ እንጃ ብታተው ማይምራን ማርያምን ቆይማ ታገሰኝማ ትንሽ ማርያምን። ቆይ በደምብ እናወራለን። ግን እዚህ ጋር አሁን የማይመለስከው ጥያቄ አለ። ሚዲያ ላይ ስመጣ ቲክቶክ ላይ ስመጣ ሚዲያ ላይ አቅርበው የነበር ብለሃል። ተሳዳቢዎቹ በዛ በኩል ያሉት ማለት ነው። ታውቃቸዋለህ፣ ስማቸውን አልጠቅሰውም። እነሱስ ምን አሉ ላንተ? እኮ እናግዛለን ምናምን ነው ያሉኝ። እናግዛለን በቃ የቻልነውን ሁሉ እስከ ጥግ ድረስ በማስተባበር እናግዛለን አትወሩ አሉኝ። ቲክቶክ ላይም ላይቭ ላይ ኢንተርቪው አደረግህ አይደለ? ላይቭ ላይም እፎይ ጋር አንድ ቀን አዳር ምናምን እንደዚህ የሆነ ነገር ስብስብም ስናደርግ ነበረ። ከዚያም አልፎ ደግሞ ዩቲዩበሮችም ምናምን አግኝተውኝ መሸቀያ ያርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። መነገጃ ነው ያደረጉኝ። ምንም ሌላ ነገር የተጠቀምኩት ነገር የለኝም። እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታልና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለውኝ ነበረ። ግን አልቀረብክማ? በእስልምና በኩል እያለ አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ሲመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ተውኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር ሲጀመር ከኛ ጋር ነው ራት የምትበለው ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን ነው የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ተውህ ማለት ነው። ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተውኝማ ማርያምን።
እና እንግዲህ እንደዚህ ሆነን አለን እልሃለሁ። ኢምራንዬ ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና አይ ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምለክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት። በኋላ ማለት ነው እስልምና ፖለቲካ ለመስራት አያቸው አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም ታታ እንደው ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ ከአምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል። መጀመሪያ ሙስሊም ሁኛ አለ። መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቃ ነበር አለ። እውነታው ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ያደረጉት ሸቀሉበት፣ ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሃንአላህ ሱብሃንአላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው ተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድነው? ተጠቀሙበት፣ ከዛ በኋላ ጣሉት። ይሄን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱን እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖች ግን መኑ ከማምለክ የገዛ ወገኖች ግን አያደለ ያደርጉን ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድን ነው የሚያደርጉት? ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነበር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱት ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን የሚሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ። እና እዚህ ጋር ያላችሁ ህዝበ ክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስንናገረው የነበረውን በተግባር አይታችኋል። የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። ለማንኛውም መኑ ከማምላክ ያልከው ኢንሻአላህ አሁንም ደግሜ ዱዓ አደርግልሃለሁ። አላህ ሂዳያ ይስጥህ። እባካችሁ ሪከርድ ያደርጋችሁ ካላችሁ ሁሉም ሰው እንዲሰማ ሊቀቁት። ለምን መጀመሪያ ልጁን ሙስሊም አስመስለው ፖለቲካ ሲሰሩ ስለነበር ቲክቶክ ላይም ተሳዳቢ ሰው ታውቁታላችሁ። ባለፈው ጠርቼው በኋላም አሁን ቲክቶክ ላይ ሚዲያውን ለቆ ብር 1.6 ሚሊዮን ብር ሰርቆ የጠፋ ሰው ማለት ነው። እሱ ራሱ ኢንተርቪው ያደረገው ሰው ነው እንግዲህ እኛ ጋር መጥቶ የተሰራውን ፖለቲካ ያጋለጠው። ያው እንግዲህ ነድሪቡል ካፊር ቢልካፊር የገባው ይገባዋል። ነድሪቡል ካፊረ ቢልካፊር። አልሐምዱሊላህ ሰደቀላህ። ጨርሻለሁ። አብዱልፈታህ ጥያቄ ማቅረብ ትችላለህ። ፈልግምም ኢንሻአላህ መማር ከፈለገ በውስጥ ይማራል ብለኸዋል። አብዱልፈታህ ጀዛከላህ። ያልተናገርከው ፖይንት ደግሞ እሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ኢነመል አዕማሉ ቢንያት። ያው ስራ በንያ ነው አይደለ? አንድ ሰው ወደ እስልምና ሲመጣ የመጣው ብርሃንን ፈልጎ ከሆነና ትክክለኛ መንገድ ነው። ለብር ብሎ የሚመጣ ግን እምነት የለም። ለብር ተብሎ የሚቀየር እምነት የለም። 4 ነጥብ። አንድ ሰው ሙስሊም የሆነው ለብር ብሎ ከሆነ ያ ሰውዬ ሊትራሊ አልሰለመም፣ ገና መስለም አለበት። እሺ ይሄን አስረግጬ እናገራለሁ። በመቀጠል ቅድም ያልኳችሁ ነበረ ነድሪቡል ካፊረ ቢልካፊር። ውሸቱ ሲገለጥ እኛ ምንም አያስፈልግም፣ ምንም መሀል አንገባም። እኛ ካፊር በካፊር እርስ በርሱ በቃ ያዋጣዋል ያለውን ነገር ማለት። እስካሁንም የቀጠለው በዚህ ነው። አያቸዋ አልሐምዱሊላህ ለኒዕመቲል ኢስላም። በቃ ይሄ ነው። እርስ በእርሳቸው
ሚስጥሩን ያወጣጡታል። ያመኑ ከማምላክን አሁንም አስረግጬ የምነግርህ ነገር አብዱል ፈታህ እንዳለ ለብር ተብሎ የሚቀየር እምነት የለም። አንተ ለብር እያሰብክ ከሆነ አሁንም ወደ እስልምና እኛ ጋር የመጣው ይሄ ትክክልም አይደለም። እኛ እንደዚያ ሰው አንፈልግም። ግን ዱዓ አረግልሃለሁ፣ እንደ ሰውነት ዱዓ አረግልሃለሁ። አላህ ብርሃኑን ይስጥህ፣ አላህ ብርሃኑን ይስጥህ። ዱዓ አረግልሃለሁ። ጨርሻለሁ። የሹ ሀሳብ ካለ በደንብ አድርገህ አስረግጠህ ንገርልኝ። ኢምራን እንዴት ነህ? ይቅርታ በጣም ሱራፌል ትገባለህ መሀል ላይ እሺ። አንዴ የሹ ሀሳብ ካለ አስቀምጣት። ማይመች ቦታ ነኝ። 10 ደቂቃ ምናምን ይቀጥላል። እንትና ማለት አይ ቲንክ ከመቀጠልህ በፊት ኮሜንት ላይ አንድ ምክር አይቼ መናገር አለብኝ ብዬ ስላሰብኩ ነው። ያ ጀማዓተል ኸይር ከስር ያላችሁ ሙስሊም ወንድሞቼ እህቶቼ፣ አንድ ሰው እስልምናን ደገፈ፣ ስለ እስልምና ተናገረ ወይም ሰለመ ብላችሁ ብቻ በግፍ አትከተሉ። እሺ በደንብ አድርጋችሁ አዳምጡኝ። አንድ ሰው ሰለመ ወይም ደግሞ አንድ ሰው ሙስሊሞችን ደገፈ በግፍ መከተል አቁሙ። የምታረው ካለ አልሐምዱሊላህ የኛ ጀማ በዛ አይሸወድም። እነጽ ላይ እስካሁን መቀየር በዛ የኛ እንትን ቲክቶክ ላይ ያሉ ሙሉ እኛ ጋር ያሉ እንደዛ አይሸወዱም። ካላችሁ ግን ጥንቃቄ አድርጉ። እሺ አንድ ሰው ሸሃዳ ያዘ ሰለመ ይማር፣ በቃ ይማር። የተለየ ታሪክ የለም፣ የተለየ ነገርም የለም። ሰልማ በቃ አልሐምዱሊላህ ራሱን ያዳ ነው እንጂ ተከትላችሁ መቀጠል የለባችሁም። ሰለምቴዎች ደግሞ ካላችሁ እዚህ ጋር አስረግጬ መናገር የሚፈልጉ ከሰለማችሁ በኋላ ዲናችሁን ተማሩ። خلاص በአንድ ቀን ኡስታዝ አይሆንም፣ በአንድ ቀን መምህር አይሆንም። ስለዚህ ከሰለምክ በኋላ ዲን ኢስላም መማር ነው። አልኢስላሙ ባህር፣ ኢስላም ባህር ነው አይደለ? ቢያንስ ከበሰብ ትንሽ ነገር እውቀት ለማግኘት ሞክሩ እንጂ ተሰልሞ ቀጣይ ቀን ላይ ተከፍት አይወራም። እንደዚህ አይነት ማካሄድ ካያችሁ ሙስሊም ወንድሞቼ ጥንቃቄ አድርጉ። ለምን ባለፈው ራሱ ሰምታችኋል። አይ ቲንክ ያው ስሙን አልጠራውም ታውቁታላችሁ። ብቻ ሙስሊም ሆኛለሁ ብሎ በኋላ ግን ሲጠራ ለካ ሰውየው ሰልሚያለሁ ያለው ለፖለቲካ ነው። እኔ ጋር ሲያወራ ችግር ምንድን ነው ሲባል አልቻለም፣ ወጣ። አይታችኋል። እና ጥንቃቄ አድርጎ ይሄን ነገር አስረግጬ መናገር ፈልጋለሁ። አሁንም አለው ሳላ ኢምራን አለ አለው። አዎ ይኸውላችሁ አንዳንድ ሀሳቦችን ሰምቻለሁ፣ ነገር ግን ለማውራት ስላልቻልኩ ነው። እሺ ለገንዘብ ብለህ ነው ወይ የሰለምከው? ለገንዘብ ተብሎ የሚቀየር እምነት የለም ላላችሁት ላይ መልስ ልስጥበት። ትክክል፣ ለገንዘብ ተብሎ የሚቀየር እምነት የለም፣ በገንዘብ የሚገዛ እምነትም የለም። እምነት ወይም ሃይማኖት ሸቀጥ አይደለም። ነገር ግን እኔ የሆነ ምክንያት አለው፣ ሰበብ አለው። እስልምናን ያወቅኩት እኔ በችግር ምክንያት ነው። ሰበብ አለው፣ ታውቃለህ? የሆነ ምክንያት አለው እና እስልምናን ያወቅኩት እኔ በችግር ምክንያት ነው። በፊት አላውቀውም ነበር፣ ግን ካየሁት በኋላ በጣም ጣፍጦኝ እየኖርኩ ነበረ። ከዚያ ከሚጣፍጥ ህይወት አውጥቶ ደግሞ ወይም ለስጋዬም ወይም ለነፍሴም ሳይሆኑ ቀርተዋል። እና እንደዚህ አይነት እያደረጉ ፖለቲካ የሚሰሩ ኦርቶዶክሳውያን እንዲታቀቡ ይገባል። እኔ አስረግጬ ነው የምነግራቸው። አንድ መርጌታ እኮ ተምሮ 400 ሺህ እና 500 ሺህ ካላመጣ አትቀጠርም እየተባለ የሚሰቃይ ብዙ መርጌታ አለ፣ ከኔ ጀምሮ ማለት ነው። እንደዚህ ነው፣ በገንዘብ ነው የሚያምኑት። ፍትሐ ነገሥት ይሄንን ሲተረጉም አንድ ካህን ጉቦ መማለጃ የሚቀበል ከሆነ ከክህነቱ ይሻራል ይላል። ሁሉም ቄስ ከጳጳሱ ጀምሮ ግን በጉቦ ነው የሚተዳደሩት። እኔ 400 ሺህ ላይ የወጣሁት እና ይህንንም አስረግጣችሁ ረግጣችሁ እንድትናገሩ ትፈልጋለሁ። ዳኔም ዱአ አድርጉልኝ። ኢምራን ይሰማል? አዎ። አይ ኦኬ፣ የለውም እንደ ኢምራን አለ ይሰማል። ሰምተናል ሀሳብህን። ያው አይ ቲንክ አንተ ሀሳብ እስልምና ያገኘሁት በችግር ላይ ነው፣ ግን ከሰለምኩ በኋላ ተምሬያለሁ ነው። ያው አምነህበት ከሆነ የዛ ሰዓት ሰልመሃል ማለት ነው። ማሻአላህ በዛ የምናምነው እንጂ ለገንዘብ ተብሎ የሚቀየር እምነት የለም። አሁንም ወቀው አሁንም እኛ ጋር የመጣው ለጊፍት ወይም ለምን ከሆነ ለገንዘብ ተብሎ የሚቀየር እምነት የለም እኮ ነው። ይሄ ነው ዋናው። ግን በምክንያት አድርጎ እንድትጸና በዚያ ላይ ያደርግሃል። እና እኔ ድሮ ስለ እስልምና
ያ በውጭ እንጂ ጠለቅ ብዬ አላውቅም። ገብቼ ግን ተማርኩት። እንዲያውም ልንገርህ የምንማረው በውጭ እስልምና ውስጥ መስጊድ ላይ የሆነ ጣዖት ነገር ተደርጎ ለዚያ ጣዖት እንደሚሰገድ ምናምን ነበር የምናውቀው። ገብቼ ሳየው ግን ያ ሁሉ ውሸት ነው። ምንም ነገር የሚሰገድ ኢቭን ሰላዲኖ ነው ምንድነው ተባብሎ እንኳን የተለጣጠፈ ነገር የለም። ያው ዝም ብሎ በስውር ለሚታየው አምላክ እንደሚሰገድ አይቼ ወጥቻለሁ። ብዙ ነገር ተምሬያለሁ እና ይህንን ማስረግጣችሁን ብትሄዱበት ልል ስለፈለኩ ነው። ገና አሁን ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። እሺ አይ ቲንክ አሁን ቤተክርስቲያን አካባቢ ላይ ያለው ድምፅህን ቀንስ እንትን እንዳይሉ። ዋናው እኛ እዚህ አስገባንህም በዛ በኩል የሚሰራውን ፖለቲካ ያው የተናገርክ ስለነበር ነው። አይ ቲንክ አሁንም በደንብ አድርገህ አስረግጠህ ለህዝበ ክርስቲያኑም ነግረሃቸዋል። ከስርም እያየኋቸው ዲያቆናት እያዳመጡ ነውና አስቀምጠዋል። ያው ፖለቲካችሁ ተቀልጦባችኋል። ለብር ብላችሁ እንደምትሰሩ በብርም ሰው እንደምትደልሉ አይተናል። ቲክቶክ ላይ ያሉ እንግዲህ አይታችኋል። ያው እኛ ጋር ልወያይም ብለው ታውቋቸዋል። ስማቸውን አልጠራም ያው ስለማይገባቸው የሞቱ ሰዎች ስለሆኑ ታውቋቸዋላችሁ። ጺማቸውን አስረዝመው ላይቭ ላይ ተቀምጠው አሁን ይሄ ልጅ ከሙስሊም ወደ ክርስትና ሄደ ብለው ሲያጭበረብሩ እንደነበር በውስጥ ደግሞ ሄደው ብር እንሰጥሃለን ከእስልምና ውጣና ብር እንሰጥሃለን እያሉ ፖለቲካ ስለሚሰሩ ያው ይሄን ነገር አንተ በራስህ አንደበት ተናግረሃል። ለዛም ነው እኛ ያስገባን። እናመሰግናለን። ያው ነድሪቡል ካፊር ቢልካፊር እንደተባለው በቃ ካፊሩ ራሱ የካፊሩን ጉድ አወጣ። በቃ እናመሰግናለን። ከስር ያላችሁ ግን አሁንም ደግሞ የምነግራችሁ ባለፈውም ተዋርዷችኋል። ያቺ ልጅ እንግዲህ ሰለመች ብሎ የሰሩት ፖለቲካ አይታችኋል አይደለ? አሁንም ደግሞ አሰግጬ የምነግራችሁ አንድ ሰው እያወቀ ከእስልምና አይወጣም። ፖለቲካን ብትሰሩ እናንተ ያው ፖለቲካችሁ እኛ ምንም ሳንገባ እኔ ኢምራን ቤት ተቀምጬ ምንም ነገር ሳልጨነቅ ሳላስብ ቪዲዮ ሳልሰራ ያው በቃ خلاص እዚሁ ወገንህ መጥቶ ብር ከፍልሃል ያልከው አጋለጠው እና ያው ግን ለምስክርነት እናመሰግናለን። አሁን ግን ከዚህ በኋላ ሊመክርህ ምንድነው መጀመሪያ ራስህን አድን። አሁን በጣም ብዙ ሚስጥር አይ ቲንክ ደብቀሃል ብዬ አስባለሁ። በዛ በኩል ያደረጉትን ነገር እሱን ነገር ከማጋለጥህም በፊት እስልምናን ተማር፣ ያለህበትን ወቅ ብዬ እመክርሃለሁ። ይሄ እንደምክር ነው። አላህ ሂዳያ ይስጥህ። ዱዓዬ ነው ይሄ። ለምን አንድ ሰው ከእስልምና ወጣ ላ የለም አሁንም ዱዓ እናደርግልሃለን። ለምን አልሞትክም በህይወት አለ። ተውባ በር ከፍት ነውና ወደ አምላክ ንስሐ እንድገባ እመክርሃለሁ። ያው ግን ያንተ ከባድ ነገር ነው። ሙስሊሞች አስተምረው ምን ብለው ዙረህን ይወጋሃል። እንግዲህ አስተምረንም ብለህ ኢንተርቪው ላይ ሄደህ ግን የተናገርካቸው ነገሮች ቅስም ይሰብራሉ። ለነዛ ወገን ፖለቲካ ነበር። አሁን ግን ከሽፏል ፖለቲካው እና ቤትህን ዘግተህ ተማር ነው የሚለው። ለማንኛውም እናመሰግናለን። ሌላ ጊዜ በሰፊው እናወራለን። እሺ እና ፕሊስ ሪካርድ ያደርጋችሁ ካላችሁ በደንብ አድርጋችሁ ልቀቁት። አብሶ የነዛ ወገን ላይ ተናገር ቲክቶክ ያሉት ስማቸውን አልጠራውም ወይ ታውቋቸዋላችሁ። ጺማሞቹ ማለት ነው። ባለፈው እኔ ጋር ወያይ ሰዎች ፖለቲከኛ እንደሆኑ በውስጥ ሄደው ብር እሰጥሃለሁ እንደሚሉ አይታችኋል። ቢላህ አለይኩም ሙስሊሞች ግን ታዘቡ። እኔ ኢምራን እዚህ መጥቼ ማለት ነው የሆነን ክርስቲያን እኔ ኢምራን እኮ በሆነ ብር እሰጥሃለሁና ሙስሊም ነኝ ብለህ ፖለቲካ እንስራ ብለው እንደው እናንተ ሰው አድርጋችሁ ታኛላችሁ። ከዛ በኋላ እናንተ እንደው ንገሩኝ እስኪ ሙስሊም ወንድሞች ቢላህ አለይኩም በቃ ፍትሃዊ ሆኑና እንደው እንደ ሰው ተቆጥሩኛላችሁ። እኔ ወላሂ ብዬ ይሄ ነገር እንደው አድርጌው ከወጣብኝ እኔ ወዳውን የመጣፋው በቃ እንዴ ከዚህ በላይ ውርደትም የለም፣ ከዚህ በላይ መዝቀጥም የለም። እንዴ እስካስቡት ብር ተከፍሎ ሰው መስቀይር ሲባል ያኛው ግን ከስር ያለው ተሳዳቢው ሰውዬ አይ ቲንክ ስሙን ተቆጥራቸው ግን ለሪከርድም እንዲመች ልንገራችሁ እፎ የሚባለው ማለት ነው። እና ወገኖቹ ያቋናቱ በሙሉ ብር እንከፍላለን እያሉ የሚያስቀው ነገር ብሩን ደግሞ አልከፈሉም እኮ ብሩን አልከፈሉትም። መጀመሪያ ምድር ያወጥ ከእስልምና ወጥተው ወደኛና እንከፍልሃለን ተባለ፣ ግን አልተከፈለም፣ አልከፈሉትም። ማጭበርበር ላይ ማጭበርበር አያቻ ሙስሊሞችን አጭበረበሩ፣ ወገኖቻቸውን አጭበረበሩ። ይሄ ልጅ አሁን እንግዲህ መሀል ላይ ቀረሁ አለ እና ያው አንድ ሰው ለብር ብሎ ሲሰልብ እንደዚህ ችግሮች ያጋጥሙታል። ለማንኛውም አንድ ሰው እንደዚህ ያደረገ ሰው ላይ አንፈርድም፣ እኛ አላህ ነው የሚፈርደው። ብቻ ግን አሁንም ቢሆን ተመለስ ብዬ አላህ ሂዳያ እንዲሰጥህ አደርግልሃለሁ። ግን ከዚህ በኋላ እዚህ መተህ ሳይሆን በውስጥ ነው ከዚህ በኋላ መማር ያለብህ። እናመሰግናለን። እሺ አይ ቲንክ ኮሜንት ላይ ከታያችሁ ሊመቻችሁ። ቀጣይ ተረኛ የሚሆነው ስኬት ነው። ከሱ በፊት አይ ቲንክ መግሪብ ደርሷል። መግሪብ ሳላ ሰግደሃል?